ውድ ሀገሬ ልጆች ዛሬ እስኪ በልብስ መተኮስ መጥቼላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው እስከ ዛሬ ምግብ ምናምን እየሰራሁ ነበር እየመጣሁ ያለሁት ማለት ነው። ዛሬ እንግዲህ በኢዱ ምክንያት ምግብ መስራት አቁሜያለሁ። ወደ ቤተሰቦቻችን ስለተሳፈርን እዚህ ጋር ምግብ እኔ አልሰራም፣ ሌላ የምትሰራ ልጅ ስላለች ማለት ነው። እና እስኪ ዛሬ በልብስ እየተኮስኩ ስለሆነ እስኪ ልብስ እንዴት እንደሚተኮስ ለአዳዲስ እህቶቻችን ለገና ከኢትዮጵያ ወደ አረብ ሀገር ለሚመጡ እህቶቻችን ይጠቅማል ብዬ ያዝኩትን እየላችሁ ብቅ ብያለሁ ማለት ነው። ውድ እህታችሁ ፋኢዛ ነኝ ማለት ነው። እንዲሁም ተከታታዮቼ የዩቲዩብ ተከታታዮቼ ስለምታበረታቱኝ በጣም ነው የማመሰግነው። እና ለአዳዲሶች ያው ነባሮች እንግዲህ ያው ሁላችንም የምናውቀው ነገር ነው። እንግዲህ አዳዲሶች ይጠቅማል የሚለው ማለት ነው። እንግዲህ እየላችሁ መጥቻለሁ ማለት ነው ውዶቼ። በቪዲዮውን እንግዲህ የሚቀጥል ይሆናል ኢንሻአላህ ማለት ነው። እንደዚህ አድርጌ ተኩሽ ምናምን አዘጋጀች እዚህ ጋር እንትን ነው የምትሉት ማለት ነው። በጀርባ በኩል የሚገባው መጀመሪያ ጫፍ ላይ ከፊት ለፊት ያለው የቁልፉ ቦታ ቅርጽ እንዲያወጣ እንዳያስገብታችሁ ተኩስታላችሁ ማለት ነው። እስከ ቁልፉ ድረስ ያለውን ማለት ነው። እስከ ቁልፉ ቦታ ያለውን ድረስ እንደዚህ በጀርባ በኩል ከተኩሳችሁ በኋላ ነው እንደገና ወደ ሌላው ቦታ ወደ ሌላው ፕሮሰስ የምንገባው ማለት ነው። ኢንሻአላህ እንዴት ነው መጀመሪያ ከካውያው እንጀምራለን። ከካውያው አከፋፈት ማለት ነው እንጀምራለን ኢንሻአላህ። እንደዚህ በጀርባ በኩል ከተኩስኩ በኋላ ለምን የቁልፍ ቦታ ከዛው ትልቅ ተኩሱት እንትን አለ። እዚህ ጋር ውሃ ጨምራላችሁ። ውሃ እንጠቀም የልብስ መተኮሻ ከሆነ ማለት ነው። እንደዛ አድርጋችሁ ጨምሩበት አሪፍ ነው የሚሆነው ማለት ነው። ውሃ የሚቀበል ካውያ ነው ስትተኩሱበት በቃ በደንብ ይተኩስላችኋል ማለት ነው። በዚህ መልኩ ታስገባላችሁ። ከዛ ውሃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰብ እንዴት ናችሁ? አልሐምዱሊላህ ኢድ ሙባረክ እንኳን አደረሳችሁ ብያለሁኝ። እንግዲህ ኢድን ተጉዘን መተን እዚህ አዲሱ ቤታችን መተናል ማለት ነው። ያው አዲሱ ቤት ስላችሁ ከምንኖርበት ወደ ሌላ ቦታ መተናል፣ ወደ ቤተሰቦቻቸው ጋር ማለት ነው። 12 ሰዓት መንገድ በጣም አድካሚ ነበረ። ጉዞው በጣም አድካሚ ነበረ እላችኋለሁ ውዶቼ። በዓልን እንግዲህ እዛ አክብረናል ማለት ነው። እስኪ ዛሬ ለአዳዲሶች ይጠቅማል ብዬ ያሰብኩትን እስኪ እንዴት ነው ልብስ አተኳኮስ ምናምን ያው ብዙዎቻችን የምናውቀው ቢሆን ደግሞ የማናውቅም ልጆች ልንኖር ስለምንችል ብዬ እስኪ እንማማር የሚለውን ሀሳብ መጥቶልኝ ማለት ነው ብቅ ብያለሁ ማለት ነው። እስኪ መጀመሪያ ምንድነው ማድረግ ያለብን? እዚህ የሚያስፈልገን ልብስ አለ። አሁን እኔ ዛሬ የምተኩሰው ነጭ ልብስ ቶብ ይባላል። ቶብ ወንዶች የሚለብሱት ቀሚስ ነው። እዚህ ጋር እሱ ልተኩስ ነው ማሳያችሁ ማለት ነው። እንግዲህ ካውያዬ እንደምታዩት አለ። መጀመሪያ እንግዲህ ካውያችንን እንሰካለን ማለት ነው። ከዛ ኦን ካልሆነ ኦን ምናልባት አንዳንዴ እንደዚህ ሊጠፋ ይችላል። ኦን እናደርጋለን ማለት ነው። ከዛ በኋላ እዚህ ጋር መተን ነው የምናስተካክለው። እዚህ ጋር ሙቀቱ ትክክለኛ በጣምም የሞቀም በጣምም እንትን ያለ እንዳይሆንባችሁ 2 ቁጥር ላይ አሪፍ ነው። አሁን የኔ ካውያ እንደምታያችሁ እዚህ ጋር 3 ቁጥር ያሳያል። እዚህ ጋር 3 ላይ ማረግ ከፈለጋችሁ እዚህ ጋር 2 አለ፣ እዚህ ጋር ደግሞ 1 አለ። አሁን ኖርማሉ 2 ላይ 3 ላይም በጣም ሙቀቱ እንትን ነው። ቶብ ደግሞ ስንተኩስ በጣም የጋለ መሆን የለበትም ማለት ነው። እዚህ ጋር 2 ላይ ታረጓታላችሁ ማለት ነው። ከታች እጅጋለች አይደለ? እቺ መስመሯ ከታያችሁ እዚች ጋር 2 ጋር እግ ያለሁኝ። ከዛ በኋላ እዚህ ጋር ውሃ ሚራጭና ውሃው ደግሞ ዝግ ማድረግ ተፈለጋችሁ ማለት ነው። ይሄንን ቀኔው ካልፈለኩ እዚህ ጋር ኦፍ አረጋዋለሁ ማለት ነው። እዚህ ጋር ኦፍ አረጋዋለሁ ማለት ነው። ውሃውን ደግሞ ከፈለኩኝ እንዴት አድርጌ እዚህ ጋር ዞራታለሁ ኦን አረጋታለሁ ማለት ነው። ሌላው እዚህ ጋር ውሃ የምንጨምርበት ነው።
እንደዚህ ገብቶት እዚህ ጋር ውሃ እንጨምራለን ማለት ነው። አሁን እኔ ውሃ ጨምሬያለሁ አለው ሙሉ ነው ይታያል። ሲጨርስ እዚህ ጋር እየከፈታችሁ አሁን መጨመር ነው ማለት ነው። ከዛ በኋላ መጋሩን ቸክ እናደርጋለን። ልብስ ላይ ሳይሆን መጀመሪያ ቸክ የምናደርገው ጣውላው ላይ ሌላ ቦታ ላይ ነው ቸክ የምናደርገው። መጀመሪያ በጣም ሊግልም ይችላል ሙቀቱን ለማወቅ ማለት ነው። ሙቀቱን ምን ያለው ብለን እንትን ለማለት እና መጋሉን እንትን ለማለት እንደዛ አድርገን የምንተኩሰው ልብስ ላይ ሳይሆን ጠረጴዛው የሚተኩሰው ጠረጴዛው ላይ እዚህ ላይ ቸክ እናደርጋለን ማለት ነው። እንደዛ አድርገን በቃ እንዲህ አድርገን ከሰለን በኋላ ግላቱ መካከለኛ ከሆነ ሙቀቱ በቃ አሪፍ ከሆነ ወደ ልብሳችን መተኮስ እንሄዳለን ማለት ነው። ከዛ እኔ ዛሬ የምተኩሰው ዛሬ መተኮስ ያሰብኩት ቶብ ነው። ቶብ ማለት ይሄ ወንዶቹ የሚለብሱት እዚህ ሀገር ይሄ ማለት ነው። ቀሚሳቸው ወንዶቹ ይሄን ቶብ ስንተኩስ መጀመሪያ ከጀርባ ያለውን ነው የምንተኩሰው። እሺ ይሄ የእንትኑ የሚያርፍበት ይሄ መስመሩ የሚያርፍበት አለ አይደል? እሱን ቅርጽ እንዲያወጣብን ማለት ነው። ከኋላ ዚፑን እንከፍትና ከኋላ በኩል ጠረጴዛው ላይ የምንተኩስበት ጠረጴዛ ላይ ከጀርባ በኩል እንዲህ አድርገን እናስገባለን ማለት ነው። በዚህ ትክክል ያለውን በዚፑ ጋር ትክክል ያለውን እንደዛ አስገብተን እንተኩሳለን። ለምን ከላይ የምንተኩሰው ከሆነ ይሄ በዚፑ በኩል ያለው መስመር ቅርጽ ነው የሚያወጣው። እሺ ስትተኩሱ እንደዛ አድርጋችሁ ከኋላ ከጀርባ በኩል እንደዛ አድርጋችሁ ትተኩሳላችሁ ማለት ነው። አሁን ካውያ ይግባል በሚፈልገው መጠን ይሄ በዚህ በጀርባ በኩል ያለውን እንደዛ አድርጌ ከተኮስኩ በኋላ ከጠረጴዛው አወጣና ፊት ለፊት ተኩሳለሁ ማለት ነው። በነገራችን ላይ እኔ ቶብ አልተኩስም የሚለው ነገር እኔ ቶብ አልተኩስም። ቶብ ያው እዚህ እንዲያጋጣሚ አሁን እዚህ ገጠር ቦታ ስለመጣን ነው እንጂ እዛ ቶብ አልተኩስም። ግን ያው ለአንዳንድ እህቶቻችን ላለብሶች ይጠቅማል ብዬ ያሰብኩትን ነው እና እንደዚህ ፊት ለፊት ነው መጀመሪያ የምንተኩሰው። እንደዚህ በቁመቱ እናደርግና ፊት ለፊት ያለው እንተኩሳለን ጋይስ። ይሄን ፊት ለፊት ምናምን ተኩሰን ከጨረስን በኋላ በጀርባ እናዞራለን። በጀርባ አዙረን እንደዛ አድርገን እስከ መጨረሻ ድረስ እንተኩሳለን ማለት ነው። ኦልሬዲ የተኩሽ ጨርሻለሁ ለእናንተ ለማሳየት ብዬ ነው ጋይስ። ከዛ በኋላ ቀጣይ ወዴት እንሄዳለን? ወደ እጅ መተኮስ ነው የምንሄደው። ይሄ ይታያችኋል። እንደዚህ አድርጋችሁ እጁን ትተኩሳላችሁ ማለት ነው። መጨረሻ ላይ እጅን ተኩሰን ከጨረስን በኋላ እዚህ ጋር ያዘጋጀ ነው የልብሱ መስቀያ ያለ እንደዚህ ዚፑን ከፈት እናደርግና ከዛ እንደዚህ አድርገን ወደ የሚያስቀምጡበት ቦታ እንሰቅላለን ማለት ነው። እንደዚህ አድርገን ማለት ነው ጋይስ።